አድርጎኛል። እሺ እንዴት እያደረገች ነው? ይኸው በቃ ስራም አልሰራ ብሎኛል፣ ምግብም አልበላ ብሎኛል። እሺ በቃ ጭንቅ ብሎኛል። ጠላት ጭንቅ ይበለው። ምግብ ትበያለሽ? ብዙም አይደለም፣ 1-2 እንጀራ ከበላው በቃ ዘግቶኛል። ከዛ እኔ እንፈለግሽኝ? ያ 2 እንጀራ ዋጥ ካደረግሽማ ሌላ መፈለግሽ? ልጁ ከየት ሀገር ነው? ልጁ እንግሊዝ ነው ያለው። አንቺ ስለ ልጁ መጣላት ሳይሆን ያሳሰበሽ ስለ እንግሊዝ መጣላት ነው ያሳሰበሽ አይደል? እውነት ችግር የለውም እህቴ፣ አውቀዋለሁ። እውነት ዝም ብለሽ ማንም አይሰማሽም። አይዞሽ። እንግሊዝ ይቅርና ማለት ነው አስታርቀኝ። እውነት ተናገር። ማንም አይሰማሽም። ብቻችንን ያለ ነው ነገር አንድ ነገር ለማንም ነገር እንግሊዟ ስለተጣላችሽ ነው። የእንግሊዝማ መሄድማ እኔም መሄድ ከቻልኩኝ እኮ ሄዳለሁ፣ ችግር የለውም። ግን ኧረ እኔ እሱን በጣም ነው የማፈቅረው። እውነት ማርያምን እጅ እኔ ልሙት። እሺ ምንድን ነው ያጣላችሁ? በቃ ይሄ ቀናል ስፖስት ምናምን ነገር ሁሌ ነው የምንጨቃጨቀው። ምንም ልንስማማ አልቻለም እና ትዕግስት የለውም። ሌላስ? በቃ ከዛ እዚህ ጋር እናቆም ላይ ምናምን ነገር አለኝና ዛሬ ተው እባክህ ብሎ ምንም እንዲሰማኝ ፈቃደኛ አይደለም። ከዛ በቃ ብሎ ካረገኝ ይሄ መዳም ያልገባኝ በምን ፖስት ምንም በቃ ሰው እንዳየኝ አይፈልግም። እንታይ ደቂ ሕድርትና ድኺ የሕድርትና ልጆች ነሽ እንዴ? ኧረ አይደለም። እና የማን ልጅ ነሽ? የእናቴ። ናይ ወረጂ ጫታ ሚማም እህት 2 እንጀራ ነው የሚበላልኝ ትላት ደግሞ ወረጂ ተገላገልሽ። ማይክራሽ አረፊ ሴትዮ። ኦኬ ትጋባላችሁ አሁን ወይ ትፋታላችሁ? አንዳንድ ቁጥር ሳይሆን ጽፉት። ልጋባ ልፋታ ብላችሁ ጻፉ። ቶሎ በሉ። ዛሬ ብዙ ሰዓት አንቆይም ጋይስ፣ ትምህርታችን እየቀረበ ስለሆነ አጠር ነው የምናደርገው። አጋባኝ አሌክስ መላበኝ ምን ልበልሽ? አስታርቀን ምሽ ነይ እስኪ ዛሬ ምን ነው አስታርቀን ሳሮን ወይ አሌክስ እንዴት ነው? ደህና ነኝ። ከማን ጋር ነው የምትታረቂው? ተባለ። እሺ ምን አድርጎሽ ነው አንቺስ? ሳሮን በረና እንድታርቀኝ ፈልጌ ነው። ሳትጣይማ እንዴት አድርገሽ ትታረቂዋለሽ? ምን አደረገሽ ወይ ምን አደረግሽው? እኔ ምንም አላረኩትም፣ ስም አላረገኝም። ግን ድንገት ነው። ድንገት ማለት ምን ነው? የአደጋ መኪና ነው ድንገት ተብሎ መንጣላት አለ እንዴ? ወይስ እንደ አብይ አህመድ መሪ ዱቡዳ ወርዶባችሁ ነው ድንገት የሚባለው? የአብይ አህመድ አመጣጥ ነው ድንገት የሚባል ነው። ረጂ ቀሌታ ሽማግሌ መድፋት ነበር። ይድፋ አባቴ አምላክ። ማን አባህ ነው የምትደፋው? ደመጫሩ ቤት ነው ጎጃም። የደንበጫ ረቄ ሲባል እሰማለሁ። እንዴት አይነት ነው? ቆንጆ ነው። አላፈፍ ታደርጓለህ አይደል? ኧረ እኔ ብዙም አልቀምስም። ስንት ትጠጣለህ በቀን? ስንት መለኪያ? ኧረ እኔ 1-4-5 ቀመስ ነው ቤት ይወጣል። አዎ ቤት ሆነህ ነው የምትጠጣው?
ቤት የእናታችንን ነው። ሰይ ጎሽ። እሺ ምን እንስማ? እኔ የሚሰማ ጉዳይ ሚስት አለኝ። ሚስት ይገኛል ብለውኝ። ልትፋታ ነው? ልታገባ ነው የመጣው? ይኖራል እንዴ? ማለት ላገባ አሜሪካ የምትወስድ የት የምትወስድ? አሜሪካ የምትወስደኝ አሜሪካ የምትወስድ ድል ምን አባህ እየሰራህ ነው? ከኮኔክሽን ውጭ ነው። ወደ አካውንት ልትገባ ፈልገህ ነው? ተላቢ ናውጣ አንጥፎ ለማኝ ውረድ። ኧረ ለዜድ ዳረኝ እያለ ነው። እስኪ አንዱ ወንድማቻለ ዜድ 40 ሌቨል ካልሆንክ ለራሱ አትሰማህም አባቴ። አይደለም በ5 ሌቨል ማለት ነው። የግድ 40 ሌቨል መሆን አለብህ ዜድን ለመውሰድ። እንዴ ትሽኮረመማላችሁ? እንዴ እዛ ዘፈን ሰሞን የምን ላደርግ ነው? እዛ ከብት ጠባቂ ነው ወይ እረኛ ነኝ? አስታውቆ ይጨርስ ብላ እኮ ነው። አንተ እረኛ ነህ። ከአንቺ ጋር እየዋልኩኝ እረኛ ባልሆን ነበር የሚገርም። እንዴ እኔ ለዜድ ዳረው ይሄንን ነው እኮ ያልኩህ። ከኔ እንዳረኝ አላልኩም። እኔማ ሴት ነኝ። እንዴ ለዜድ ዳረኝ እያልሻል ነበር እንዴ አንቺ? ለዜድ ዳር አርሲ ገልብጦ ባናትሽ ከልጅ ነው። ውጪ ወራዳ። ጠገቡ ማርያምን በጣም ጠገቡ። ታውቃላችሁ እነዚህ አንተ ብርሃኑ ትበሃል ሰብ አይደኻ ሰበይቲ 10 ግዜ በዛ ዝመላልሰካ ሄሎ ብርኽቲ ኣይትብረኽታ ማርያምን ዕረዲ አሎ ብርሃን። እስኪ ሌላው ቢቀር ትንሽ ለቀቅ እስኪ አድርግ። ሁሉ ጊዜ ትገባለህ ትወጣለህ። አንተ ምን ነህ? ሽማግሌ እዚህ ቤት ነህ ወይ? እዛ ልጃችን እንዳረም ብለው ልከውና 10 ጊዜ ትገባለህ። አንዳንድ ሰዎች ግርም ነው የምትሉት። አንድ 10 አትሞልቋቸው። ሰው ሌላው ቢቀር ሲገባ አንበሳ ሲወጣ በዩኒቨርሲቲ ያደርጋል። ያንተ ደግሞ ሜምበርም እንደሰው አትሆን። ምን አይነቱ ቺስታ ነህ? ከኔ ባስክ አትወጣም። ለምን ከኔ ጋር ወጣት? ለምንም ታብተፋ እንድልም አብረን ምን ላድርግ ወንድሜ? ምን ታደርጋለህ? እንደኔው ቺስታ ነህ መሰለኝ። ታብታብ አድርግ በዝም ብለህ ቁጭ ብለህ። እሺ ቆይ ማንን አስገባኝ። ምን ልትሰሩ? ከነዚህ ባዝንኪያችሁ ተናገሩ። ምን እንደምትሰሩ እንዴ? ዜድ ምን ሆነ? ቫኬሽን አይዘጋችሁ ደግሞ ወርክ እንችልማኝ። አስታርቀኝ። ሚስት ፈልግልኝ። አስገባኝ። በእናትህ ተናገሩ ችግራችሁን። ለአፋታኝ አስገባኝ፣ አስታርቀኝ አትወሉ። አጋባኝ፣ አፋታኝ፣ አስታርቀኝ። በቃ እዛ አስባችኋለሁ። ችግር የለውም። አሁን ትሻላለህ ትንሽ። አዎ ችግር የለውም። ቀስ እያልክ ትወርዳለህ ወደታች። ወንድም አለም ዝቅ እየተባለ ነው የሚኬደው። ችግር የለውም። አፋጥኖ አመሳለቅ የሚልህ የለም። ጀግና ግን በአንድ ቀን 200 ኪሎ ማውረድም ለራሱ አንተ ሆነ ነው። አጋባኝ። አሁን አጋባኝ። አፋታኝ የለም። እኔ አፋታኝ ነው ደስ ይለኝ። አጋባኝ ደስ አይለኝም ሰው ሲጋባ። አሁን ጊዜ እየመለመን ነው። ተጠቅም። አንተ ለምን አትለምንም? ብሩክቴ ፎሎ አላደረግሽኝም፣ አላስገባሽም። ውረጂ። አፋታኝ። አሜን። ኦኬ ነይ እስኪ
ከምሬ ነው። ሶስት ሰው አጋባኝ ሲለኛል ታንክ ዩ ሶ ማች ብርሃኑ ሰፈራችን አንድ ልጅ አለ ትልቅ አርኤ ቤት የከፈተ። ምን ከፈተ? አርኤ ቤት። እሺ። እና እኔ ስለሱ ጉዳይ ነው ሞሮ ዞሮ ምን እንዲያረጋ አላውቅም። ገበያው ወደሱ ዞሯል። አንተ ማርቄ ነው የምሸጠው? አሁን እኔ ማከፋፈል ነው እሱ መፍትሄው አይጠፋም ብዬ ነው። ያው መልካም ነው አስገባለሁ አልኩ እንዴ አንተ ድግምታም። እኔ እኮ ዲገምልኝ አላልኩም ወንድም አለም ዲገምልኝ ሳይሆን የአርኤው ጉዳይ አሁን እየሄደ አይደለም። አሁን አርኤ ኤክስፓየር ዴት የለው። እሺ እና ወይ መጠጣት አላቆመ ህዝቡ። እንዴት ቀነሰብኝ ነው እኮ ገበያው። ህዝቡ ይጠጣል። ምን እንደራገኝ አላውቅም። እና እኔ ምን ያልገባኝ አልባሌ ቦታ ተሚውል ይጠጣ ብለን ነው። እኔ ምን ላበጅልህ? አሁን እኮ እኔ ያልገባኝ ያለው ነገር እኔ ምን ላርግ? አጥልቁል መተት አልሰራ ደብተራ አልሆንኩኝ ድግምታኛ አልሆንኩኝ። እኔ ምን ላርግልህ? ላምጣልህ ነው ንግግርነኝ ወይሽም ትጭሽን ትጨምርበት እጅ ላይ ንቅስ ሲሆን ታይ እኮ እንደው ምናልባት አንተ ወይ ሄርክበት ወይ እኔም ልሂድ እንደው ብዬ ነው። ዋ እጅ ላይ ንቅሳት ምን ታየልህና እንደ ህዝቡ ነው የተነቀስኩት። ምን አለ የተለየው ከኔ? ምን አይነቱ ጉድ ነው? መጋምላል እንዴው ያለ ወግ ነው እንዴ ገላሃን ያስጠቀጠከው? አዎ ለመልክ ነው ተብለው ነው። ቤት ለራሱ ቀለም ይቀባይላ እንደ ለመልክ ተብለው። አዎ ለመልክ ነው። እየየ አረ አላውጋ ወንድም አለም አረቀህና ስማ፣ የሰማኸኝ ነው አንተ ሰውዬ? አዎ እየሰማህ ነው? አይሰማም? አዎ በእግሩ እየመጣ ነው እየነገረህ ያለው መሰለኝ። አላውቅም። እስኪ 1 3 ማለቂያ ያዝና ቁጭ በል ላውጋ። ነይ ብሪቱ ነይ ይዘሽ ነይ ሲያን። አዎ ቼክ ዲየ ቀጥል። እየጠጣ ወንድም አለም ጠጣ። ዓርብ ነው ጠጣ፣ ችግር የለውም። አዎ አሁንማ ጦምም የለ ገድፈናል፣ እየበላን ነውም። አጠገባችሁ አገራችሁ ቤት ወይ ጠንቋይ ወይ መርጌታ ወይ ደብተራ ታውቃለህ? የኛው ሀገር ለኛው ሀገር ቢሰራ ምን ተርፎ መታማት ነው። ታውቃለህ እንጂ አለ። እሱማ ምን ይጠፋል? ሞልተዋል። ኧረ እነ መምሪያ እንዲያርገም አሉ። ሴቶች ሴቶዩ እንኳ ያው ሴቶቹ ለሴቶቹ ነው እንጂ እኛ እናቸው። እኔን አሁን እጅ ታያታለህ? እያት እዚህ የተመታችኋል ቀንዲ ያለው አውዝም እቺ ቤታችን ከኋላ በር ድንጋይ ቆርቆፎ ነው። አንድ አይደለም ድንጋይ ደግፈ አባቴ አምላክ አይደለም። ከኋላ ቤታችን ሴትዮ ነበረች፣ ጠንቋይ ሴትዮ
መሀን ነች እና ደም ሰው አይገባም። ድሮ ሰው ቀርቀረብ በል ሰው እንዳይሰማ ለአንተ ብቻ ነው የምነግርህ። እኔ አውጥቼው አላውቅም። እና ና አሌክስ ልጄ በየሄድክበት ሰው እንዳይጠላ ሰው እንዲወደህ ላርግልህ ብላ በላማ ነው ጭራቶችኝ። እና አሁን ያየኝ ሰው በሙሉ ይወደኛል፣ አይጠላኝም። ቅናተኛው ካየ ግን ይወደኛል። ይሄና የጠንቋይ ስራ ስለሆነ ወደ ጠንቋይ ቤት ሄደህ አስፈታው። ናውጣ ግባታም ጥምብ ምን ላርግ ይለኛል እንዴ? ስታየኝ እኔ ጠንቋይ መስላለሁ? ደብተራ መስላለሁ ወይ? የደብተራ ልጅ ነኝ? አልሸጣለህ እና ምን ላርግህ እኔ? አልጠምቀው እኔ አንተን አረቄው የምጠምቀው ምን ላርግህ እኔ? ዱቄታ ወንድ ሆኖ ደግሞ አረቄ አይሸጥልኝ ብሎ እያረቃቀሰ ይመጣል። ጉድ ጉድ ነው ያባቴ አምላክ ጉድ ነው። ምን አይነት ጉድ ነው? ይጋላል። አሌክስ ሞቆሻ ትንቅ ሞቅ ሞቅ ብለኛል ዛሬ። አዎ ትንሽ ሰርታለች። አፋታኝ እዚህ ቤት ፎሎ ያላደረጋችሁ ሰዎች እንደማትገቡ መታወቅ አለበት። ይህንን ነገር ማወቅ አለባችሁ። ክሪስ ተንኪ ሰማይ ዝቅ በል አባቴ ዝቅ በል። ክሪስ ገብቷል እዚህ ቤት። ትዳር ከገባ በኋላ ክሪስ ችስታ በችስታ ሆናለች። ዝቅ ብለህ አሌክስ እንዴት አመሸ? ከየት ነው? እኔ ከአዲስ አበባ ነኝ። ማግባትም መፍታትም አልፈልግም። አድናቂ ነኝ። ላመሰግን ነው። ቴንኪዩ። ሰላምክ ይብዛ። አፋታኝ ብለሽ አይደል የገባሽው? አታስገባኝማ። አልሰድብሽም፣ ችግር የለውም። አድናቂ ነኝ ስላልሽ አሁን እንደዚህ ከገባችሁ ግን በስድብ አጥራግርጌ ነው ማወርዳችሁ። ወይ ታገቢያለሽ ወይ ትፋቻለሽ። ከሁለቱም አንዱ ትመርጣላችሁ። ደግሞ ቤቱን አረ ታፕታፕ አድርጉ፣ ታፕታፕ አድርጉ። ኮሜንት ሳልዘጋው ታፕታፕ አድርጉ። ታፕታፕ ሼር ኮፒ ሊንክ አድርጉ። ሄሎ ሄሎ ምን ነው? ምን ነው? ዜድሻ ምን ነው? ነውጪ ድዳ ግርፍት ውጪ የሚንከባከብ የማይጠጣ ከሶስት ነፃ የሆነ ወንድ ሆነ ለቤቱ በቃ ወንድ ሆነ። እሱ ማለት የኔ ባል ነው። ምነው አንድ ወንድ ከሆነ ሴት ልታገቢ ነው የመጣሽ? ወንድ አይደል እንዴ? 10 ጊዜ ወንድ ነው ወንድ አልሽ። ቀጥ እሱ ማለት አልኩህ የኔ ባል ነው። በስ በቦላ መስክነው ብዬ ነው። የትኛው የነገርኩህ ነው። በይፉቹ ተው እንጂ ልትፋጭ አይደል የገባሽው ሴትዮ? ልታጋቢ ባል ካለሽ ደግሞ ፍቺው፣ ባል ከሌለሽ ደግሞ ላጋባሽ። ፍቅሬን ልገልጽ ነው በስ። ቴንክ ዩ። ከዛ ሄደሽ አትገልጪለት ዜድ ወይ ፊቴን ስታይ ያስቃል ወይ? አዎ አስቆኝ እኮ ነው። ፊት ያስቃል። የማሜ ፊት ለምደሽ ነው። ወረጂ እረኛ ወረጂ ላፋታሽ ቀጥ ባሌ በጊዜ እየተኛ አስቸገረኝ ማለት በቃ እኔ ከስራ ስመጣ ተኝቶ ነው የማገኘው። እና ቆሞ ልታገኝ ፈልገሽ ነበር እንዴ? ለእኔ ታይም መስጠት አለበት አይደል? ብዙ ነገር የሚደረግ ነገር አለ። ምን አለ የሚደረግ እንዴ? ብዙ ነገር ምንም የለም። ምን አለ የሚደረግ?
አሁን ከስራ ስትመጣ ገንዳ ሞልቶ ውሃ ማዘጋጀት አለበት። ከዛ በኋላ ፍቅር ትሰራለህ። እሺ ገንዳ ላይ አቋም ብላችሁ ደግሞ ውሃ ገብቶባችሁ በአይናችሁና በአፍንጫችሁ ትሞታላችሁ እኮ። ይህ እኛ ሀበሻ እንችሎም፣ የሀበሻ ወንድ አይችሉም፣ የሀበሻ ሴት አይችሉም። ይህ ፈረንጆች ላይ ነው። እኛ ሀገር ላይ ማዛ ሰምታችሁ ትሞታላችሁ። አሞራው እንችላለን እንዴ እኛ አበሻዎች። ማን ነው አያምርባችሁ? አችልም እናት። እኔ ስራ ኦፍ የሆንኩ ቀን ገንዳውን ፍላወር ሙልት አድርጌ አዘጋጅቼ በቃ የተለያየ እኔ ስመጣ ተኝቶ ነው ማገኘው። ቸገረኝ እኮ ምን መፋታት ፈለግኩኝ። ስራው ላይ መጣ ሆናላ። እኔ ስራ ውዬ ሞልቻረ እንዴ የምሰራው ብዙ ነገር። እሺ አሁን እኔም ላድርግሽ። አፋታኝ ገንዳ ላይ ስላልገባሽ ምን ጉድነሽ? በጋብላ ገንዳ ላይ ስላልገባሽ ነው እና እኔ ወንድ አያምረኝም እንዴ? እኔም እኮ እንደ ነጮቹ ደስ ይለኛል። መሆን ፈልጋለሁ። ምን አበሻ ማነው? አንቺ ሀበሻ አይደለሽ እንዴ? አበሻ ማነው? አንቺ ስሚኝ፣ ሀበሻ አይደለሽ እንዴ አንቺ? ከከተማ ወጣ ብለሽ ሄደሽ ሸንተሽ በድንጋይ ጠርገሽ ቂጥሽን ተነስተሽ ሱሪሽን አጥቀሽ ሄደሽ ሳፋ ላይ ተሰብስበሽ አተኝም? ምን ገንዳ አስፈለገሽ? አሁን አንቺ እኛ አበሻዎች አንዳንዴ ያብረንም እንዴ እንደ ነጮቹ ሁሌ ኩሽና ምን ነው? አሁን በድንጋይ እየጠረገ ያደገ ሰው እንደዚህ ስለገና አያሳፍርም ማለት ነው እንዴ? ሁሌ በቂ በድንጋይ ይጥረጓል እንዴ? ሴትዮ አሞራ ቆይ አንድ እሺ አሞራ ደስ የሚል ልጅ ነው። ወይዘው ቀጥይ እስኪ አንቺ የመጨረሻ መስማትና ሴትዮዋ እየጠበቀች ነው። ቀጥይ እና እንዴ ሁሌ በድንጋይ እየጠረጉ መኖር አለ እንዴ አሞራውዬ? እንዴ ሁሌ አንዳንዴ እኮ ገንዳ ላይ መዝናናት ያምረናል። ምን ነው አንቺ ሴትዮ? መፋታት ፈልጌ ነው። ማን ያዘሽ እናቴ? ቀጥይ። የኔ ባል በጣም ወፍራም ነው። ወፍረት ምን ነው ችግራቸው? የት ሀገር ነሽ እናቴ? ራህመት ሰውየው አልጋ ላይ ከላሽ ላይ ነው እንዲህ አልጋ ላይ ተኛችሁ ታብራችሁ መተንፈስ አቃተሽ? ራህመት راح يبلا نحن عرضي ردي ደህና ነኝ። እንዴት ነው? እግዚአብሔር ይመስገን። ከየት ነው? ከጅቡቲ። ሀበሻም ጅቡቲ አለ? እሺ ቀጥይ። ምንድን ነው? እኔ እንትን ነው ባሌ አይደበድበኝም። እሺ ስለማይደበድብሽ እና ቀጥያለሽ መፍትሄ ወይ ወገን ስለማይደበድበሽ ምን አይነት መፍትሄ? ወይ እንዲደበድበኝ ወይ እንዲፈታኝ። የት ሀገር ሰው ነሽ? የአዲስ አበባ። አዲስ አበባ ማህያ አለ እንዲህ ካልተደበደብኩኝ ብሎ የሚጮህ ባህላችን አይደል እንዴ መደብደብ? ከየትኛው አባቶቻችን የወረስነው ነው ደግሞ መደብደብ ባህላችን የሆነው?
ዋረ ተናገሪ አስቦ የሚያወራ ሰው ሌላ ልውድም ወይ ተናገሪ ወይ ወረጂ እንቀና ነው ወረጂ ድራማ ህያ ወረጂ አይደበድበኝ እግዚአብሔር ይመስገን። በመጀመሪያ ወንድሜ አድናቂህ ነኝ። አመሰግናለሁ። ካላስቸገርኩህ ሲኖ ቻሌንጅ ሰጣይ ነበር ፎሎ አታስደርግልኝም ወንድሜ? የሶሎ ቤት አይደለም እኮ አሁን የትዳር ቤት ነው። ፎሎ ትላለች እንዲህ ስንት አሁን በትዳር ጦት ነው የማስበው። ለምን ያው ትዳር ውስጥ ደግሞ ቅናት ችግር ነው። ገብቶሃል? ማን አለ ቅናት የሌለበት ፍቅር ለራሱ አይጣፍጥም። ንገርሽ ከምር አጅጀር ንገርሽ። ቆይማ ይሄማ እየጎረስኩ ላውራበት እንጂ አልችልበትም። ወይ አንዴ ቆይ እየጎረስኩ ላውራበት እንጂ አይሆንም። ኦኬ ይሄን ጫን ያለ ምግብ ካልያዘው አይሆንም እንጂ ሀበሻማ አትሆኑ። ቀጥይ እና በጣም ነው የሚቀናው። እሺ አንድ ልጅ አለኝ። በጣም ቅናተኛ ነው። የሚገርም ነገር በቃ ምን ልበለ፣ ቅናቱ ከልክ ያለፈ ማለት ነው። እኔ አረብ ሀገር ነው ያለሁት፣ እሱ ኢትዮጵያ ነው ያለው። እሺ እና በቃ እዚህ ከመጣሁኝ በኋላ ማለት ነው በጣም ነው የሚቀናው። አያስቀምጠኝም። 24 ሰዓት አውሪኝ ነው። ሀበሻ ግን ቅናት ባህላችን መሆን አታውቂም እንዴ? እሱማ ነው ግን አውሪኝ ይላል። መዳሟ አለች ካልኩ ራሱ በቃ ስልክ እንዳይዘጋ ቪዲዮ አውሪኝ እያወራሁት እያለው ማን የደወለው ሂጂና ስልክ አንሺ ወይ ደግሞ ዝጊና አውሪው ጨርሰሽ ነይ ምናምን ይላል። እሺ እና በጭራሽ አያምነኝም። እኔ ደግሞ በጣም ነው የማፈቅረው። የሚገርም ነገር ማለት ነው። እና በጣም ነው የምወደው ከምር። እንደዛ ብለሽ ነግረሽ ታውቂያለሽ አንቺ አሁን? አዎ በጣም ነው የምነግረው፣ ግን በጭራሽ አይገባውም። በጣም እነግረዋለሁ። አታውቂም ልንገርሽ ከምር እውነቴን ነው የምልህ አሞራ። እሺ በጣም እነግረዋለሁ፣ ግን በቃ እኔ ምን እንደምልህ አላውቅም። በሰው ራሱ በቃ ይሄንን ቅናቱን እንዲተው በጣም ነግሬው ነበረ፣ በሰው ማስነግሬው ነበረ። እና አሁን ይኸው ለዚህ ብዬ ልገባ ነው ወደ ሀገሬ ማለት ነው፣ ለሱ ብዬ። ምናልባት ወይ አጠገቡ ካለው ይሄ ቅናት ትንሽ እንደው ቢቀንስ ማለት ነው። እኔ ርቀት ይሁን ምን ይሁን አላውቅም። ሰራሽው ብር ገንዘብ ገላለ አለሽ? አዎ አለኝ፣ እግዚአብሔር ይመስገን። እሱም በራሴ ነው የማደርገው። በእናትሽ ወይ በአባትሽ ነገ ሲፋታሽ 50 ኤግ ስጭኝ ብሎ ደግሞ 50ሽን ገሽ አድርጎ ይሄድሻል። ነገ ሱራ ማርያም ላይ ትታያለሽ አብደሽ። ማለት በራሴ ያስገባሁትን ብር እሱ መካፈል ይሁን ባለቤትሽ አይደለ እንዴ? ሲፈታሽ 50 ብርሽን ይወስዳል። ነገ ደግሞ የአዲስ አበባ መሀል ፌሳል እየለቀምሽ ሃይላንድ እየለቀምሽ ትሄጃለሽ። አስር ጊዜ ባልሽ ማለት ከእሱ ጋር መኖር አለብኝ። ማነው ዝም ብዬ እኩል ከአንቺ ገቢ ያለው እሱ ቶርኖ ቤት ነው የሚሰራው። ማለት የመኪና እንትን ማለት ነው፣ የተቀጥሮ ማለት ነው የሚሰራው። እኩል ገቢ ከሌለሽ ዞሮ ዞሮ ከአንቺ መፈለጉ አይቀርም። ገባሻ? እሱ መለያየት አይፈልግም። የሚገርም ነገር በጭራሽ ማለት ነው። በቃ ምክንያቱም ምንም አላገኘማ። ቤቱ በአንቺ ስም ወይ በቤተሰቦች ስም ካላገኘ ካገረግሽው፣ መኪናው በአንቺ ስም በቤተሰብሽ ስም ካረግሽው፣ ብርሽን በቤተሰብሽ በቤተሰብሽ ወንድሞችሽ፣ አክስቶችሽ ምናምን አይደለም በእናትሽ ብላ ከአንገትሽ ቆርጣ ያወረድ ከአንጀቷ ቆርጠሽ ያወረድሽ ማለት ኦኬ። ስላላገኘ ነው እንጂ ሲያገኝ ይዞ ወደዛ ብሎ ሸላሽ ብሎ ይዘሽ ይላል። እና መፍትሄው ምን ትላለህ? አሁን እንደዚህ ማለት ነው የሚቀና ሰው ሲጀመር ትዳር ላይ ጥሩ ነው ማለት መቅናት ጥሩ ነው ብለህ ታስባለህ? ቅናት የሌለበት ፍቅር ትዳር፣ ጥል የሌለበት ትዳር ወይኔ 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 ይዘርዬ የእናት ተንክ ሶ ማች አመሰግናለሁ። ማርያምን ከልብ ስሚ። ኦኬ እንደዚህ አርኩ። ምን እንገርሽ አሁን እቺ እናቴ ነች። ገባሻ? ወዳጄ ማለት ነው። እንደዚህ አርጎ የሚያንበሸብሽስ ባል እንጂ እንደዛ አርገሽ የምታንበሸብሽው ሴት ሆነሽ ባልሽ የምታንበሸብሽው አይበጅሽ። ወይ እኩል ትሆናላችሁ፣ ትሰሳጣላችሁ። ገባሻ?
እሱ የሚለው ነይና ላኑርሽ ነው የሚለው። ነይና በቃ ትተሹ ነይና ላኑርሽ በሆነ አኑርሻለሁ። ኤምቪፒ ዩዘር በሉማ እዚህ ቤት አንዴ ኤምቪፒ ዩዘር ኤክስ መሆን አለበት። በደንብ ተጽፎ ማለት ነው። ቀጥይ እናቴ ቀጥይ። እና እኔ ላኑርሽ እዚህ እንዴትም አኖርሻለሁ። ስራውን ትተሽ ነይ በቃ አብረን እንኖር፣ ልጃችን እናሳድግ። እኔ ደግሞ የተሻለ ነገር እፈልጋለሁ። ገብቶሃል ማለቴ ገና ልጄ ወደፊት ብዙ ነገር ነው የምታስበው፣ ማለቴ ብዙ ነገር ነው የሚያስፈልጋት። ስለዚህ እኔ መስራቱን ነው የምፈልገው ማለት ነው። ግን እሱ ደግሞ ነይና እዚህ ትሰሪያለሽ ትንሽ ነገር እና ደግሞ እኔ ሰርቼ እንዴትም ሰርቼ አኖርሻለሁ። እኔ በቃ ትተሹ መምጣት አለብሽ ነው የሚለኝ። ስራ ቢያጣ ያንቺን ብር በልታችሁ አብራችሁ ስጨርሱት ተመለሰሽ እንደገና አረብ ሀገር ልትሄጂ ነው። እሱንማ አላስበውም መቼም። ታስወራምሳይ የሆነ ቋሚ ነገር ሊኖርሽ ይገባል። ቢሄድም ቢኖርም ከኔ ጋር ቢኖርም ለሁለታችን ከነ ልጃችን ያስተዳድረናል። ቢሄድም እኔ ራሴን ችዬ ልጄን አስተዳድርበታለሁ የምትይው ነገር መያዝ አለብሽ። እሱን አዎ ግድ ነው። እስካሁን ድረስ የሰራሁትን በራሴ ነው የማስገባው። ይዣለሁኝ እውነት ለመናገር ማለት ነው። ማለት አሁን ገብቼ የሆነ ነገር ከፍቼ እሰራለሁ ብል መስላት እችላለሁ። ገብቶሃል? አረ ኤምቪፒ ዩዘር በሉ እናንተ ቤት ምንድነው ችግራችሁ እንዴ? ኤምቪፒ ዩዘር በሉ እስኪ ዩዘር ኤምቪፒ በሉ አንዴ። እና ምንሽ እኔ ማለሰለሽ ነገ ማታጭበት ነገር መሆን አለበት፣ ማትመለሽበት። ቢሄድም ቢመጣም ባይመጣም ቢኖርም ባይኖርም ራሴን እችላለሁ፣ ልጄን ራሴን አስተዳድራለሁ። ተመልሼ አልገባም ወደ ሳውዲ አረብ የምትይበት ነገር መሆን አለበት። ገባሽ አይደል? ልክ ነህ። ይህንን ካደረግሽ ከዛ ደግሞ ያለችውን ንብረት በሙሉ ከትዳር ውጭ እንዳፈራሽ ወይ ማስመዝገብ ወይም ደግሞ ወደ እናትሽ ወደ አባትሽ ማዞር። ገባሽ አይደል? እሺ አሞራ፣ አንድ ጥያቄ ልጠይቅህ። አሁን እሱ ማለት ነው እሱ አሁን እንፋታ አይልም። በጣም እንደሚወደኝ እንደሚያፈቅረኝ አውቃለሁኝ። በጣም እውነት ለመናገር ማለት ነው። ለምን ችግር ውስጥም ሆነም ብዙ ነገር አሳልፈናል። ኢየሱሳችንም እኮ እንወድሃለን እያሉት ነው። በስንት በ10 ዲናር ነው በምን ዲናር የሰጡት እኮ። ቀጥይ እስከ ችግር የለው ቀጥይ። እና ማለት ነው አሁን ይሄ ልጅ ማለት ነው በጣም ስለሚቀና ብቻ ማለት ነው። ገብቶሃል አይደለ? ስለሚቀና ቅናት መጥፎ ብቻ ስለሆነ ማለት ነው እንጂ አሁን እኔ ይከዳኛል ምናምን ብዬ በጭራሽ እንደማላስብ ነው የምነግርህ። ገብቶሃል? ልጄን አሁን እሱ ነው እያሳደገ ያለው። የሚገርም ነገር እንደ እናትም እንደ አባትም በጣም በቃ ጥሩ አስተዳደግ ነው እያሳደጋት ያለው ብቻውም ማለት ነው። የሚገርም ጠዋት ተነስቶ ትምህርት ቤት ወስዷት ምሳ ሰርቶላት ወደ ስራ የሚመለሰው ከስራ ወጥቶ ወደ ቤት አስገብቷት ከዛ ወደ ስራ ይመለሳል 9 ሰዓት ላይ ማለት ነው። የሚገርም ጥሩ አባት ነው፣ በጣም ጥሩ ማለት ነው። እዚህ መመስገን አለበት። ወይ አጠራ ገርሽ ቁጭ ብለሽ ተነጋገር። ቁጭ ብለሽ ማለት ነው። ኦኬ ምንድን ችግርህ? እኔ ለእኔ ህይወት ለቀጣይ ህይወታችን ለልጃችን ብዬ ነው እየለፋው ያለሁት ብለሽ በስነስርዓት ቁጭ አድርገሽ ስልክ አድርገሽ አድርገሽ የእሱ እናት አባት የአንቺ እናት አባት አስገብተሽ ሽማግሌ የነበሩ እናንተ ትዳር ላይ ደግሞ አስገብተሽ ቄሶች ምናምን በስነስርዓት ካልሆነ ከሆነ ባይ ብያ ብለሽ አስወጪው። ተጠንቀቂ። ብርሽን ምናምን ቤትሽን እሺ። አመሰግናለሁ። ተንኪው እና አድናቂህ ነኝ። በርታ፣ ጎበዝ ነህ በጣም። እውነቴን ነው የምልህና በጣም ነው የማደንቅህ። አመሰግናለሁ። እሺ ተባረክ። ታፕታፑ ገነስ እንዴት ነው ወንድም? ደህና ነህ? እግዚአብሔር ይመስገን። ልትዳሪ ነው ልትፋች? አይ ልዳር። እሺ ምንድን ነው መስፈርትሽ? የት ሀገር ነሽ? የስንት ዓመት ሰው ነሽ? የት ሀገር ነኝ? ኢትዮጵያ። የት ሀገር ነሽ አይደል ያልከኝ? ኢትዮጵያ። እሺ የምፈልገው ደግሞ ኢትዮጵያ የሚያኖረኝ ቆንጆ የሆነ
ሴትዮ ሚት አታርጊኝ፣ ሚት አታርጊኝ። ውጪ ምን ያርገው ሚና ያኖረኝ እኔ ላገባ። እሺ ምን አይነት ወንድ? አይ ማለት ፍቅር ይዞኛል። እሺ እና ከናቀርም እንደዚህ ምን አስመጣቸው? ቆይ ሲንግል ነው የማይፈልጉት ከነዚህ ጋር ልናጋባቸው እኮ ነው። እሺ በቃ አይ ፍቅር ይዞኛል እና ያኔ የምትለግሰኝ ምክር ካለ እሱን ለመቀበል ነው። ሳይካትሪስት መስልሻለሁ? ምናልባት ያው የወንድምነት የምትተባበረኝ የሚለው አለ አይደለ? ምን አይነት ፍቅር ነው? ፍቅር ያው ፍቅር ነው እንዴ? ፍቅር ስንት አይነት ነው? ፍቅርማ ፍቅር ነው። የአይን ፍቅር አለ፣ የልብ ፍቅር አለ። አይዋ የልብ ነው። አጠር ቀጠን አድርገሽ በአንድ ደቂቃ ውስጥ ጨርሻት። መርሃባ። እሺ እኔ የማውቀው ኢትዮጵያ እያለሁኝ ጀምሬ ነው የማውቀው። እሺ ከዛ በቃ ራሷ ደቂቃዋ ሄደች። ቀጥይ። እሺ እስከምልሽ ደግሞ አትጠብቂ። እስከምልሽ አትጠብቂ፣ ዝም ብለሽ ቀጥይ። እሺ ኢትዮጵያ ሁኜ ነው የማውቀው። ያኔ በደንብ አገኘዋለሁ ምናምን አውቀዋለሁ። እሱ ግን ያኔ አያውቅም። ግን በጣም በህይወት የሚያስፈልገኝ ነገር ነው። በጣም በህይወት የሚያስፈልገኝ ነገር ነው። ስደት መጣሁኝ። እዚህም ሁኜ ራሱ አውቀዋለሁኝ። በቃ ለሱም ነው ደግሞ የምኖረው። እሺ ለሱ ነው። አዎ እንዴ ሁሉም ሰው እንደዛ ነው የሚኖረው። እና እኔ ደግሞ የሚረዳ ነገር አይደለም ፍቅር ነኝ። በቃ የኔ ፍቅር ደግሞ ከፍ ያለ ነው። እሱም ደግሞ ፍሉስ ነው። ምንድን ነው? ምን ፍሉስ አልገባኝም። ማርያም ይገባዋል። ብር ነው እንዴ? ብር ነው የሚያፋቅራችሁ? ብር ነው የምታፈቅሪለት? ላ እኔ የማፈቅረው ራሱን ብር ነው። የእሱም ብር ላ አይደለም፣ ራሱን ብር ነው እኔ የማፈቅረው። ሰው አላፈቅርም። አቤት ምን አይነቷ ቡዳ ነች! በህግ አምላክ። እሺ ቀጥይ። እንዴት ነው የማገኘው እሱን? ብር እያፈቅርሽ እንዴት አድርገሽ እሱን ታገኘዋለሽ እንዴ? ኧረ እኔ ሰው አላፈቅርም እንዴ! የማፈቅረው ብር ነው። ሰው እኔ ከሰው ፍቅር አልያዘኝም። ያው ልነግርህ የፈለኩት ከመጀመሪያ ጀምሬ ስለ ብር ነው ከብር ነው ፍቅር ያዘኝ ብለህ ያው አትረዳኝም ብዬ ስላሰብኩኝና ለዛ ነውና እኔ ካገኘሽውም አሌክስ ይፈልግህ ነበር በይልኝ። ብር ነው። እሺ ነበር እኔ ራስ ባገኘውን አንገቱን እንጂ ጥምጥም ነበረ ምለው። ጥምጥም እንዴት ነው? እግዚአብሔር ይመስገን። ነው አሁን ከሳውዲ። እሺ ምን ፈላጊ ነሽ? ልታገቢ ነው? ልትፋቺ? ላገባ ነው እንጂ። እሺ ምን አይነቱ? ምን አይነት ይሁን መሰለህ? በቃ እግዚአብሔርን የሚፈራ ይሁንና ግን ሴት ልጅ አለችኝ እኔ እና እሺ ማለት እሱን የሚቀበል ማለት ነው። የትኝ ባለሽ የሚቀበል እድሜው ደግሞ ከ35 እስከ 40። ስንት ነሽ አንቺ? እኔ 30 ነሽ አንቺ? ምን አለሽ? ምን አለሽ ማለት ምንም የለኝም። ሰራለሁ፣ ጤነኛ ነኝ። ኦኬ እሺ በቃ ምን አለሽ? ቤት አለሽ ወይ? ገንዘብ አለሽ ወይ? መኪና አለሽ ወይ? ምንም የለኝም። ስለዚህ ምክር አያስፈልገውም። ምንም ከሌላት እና ልታገባት የምትፈልግ ሰው ካለ ከነ ልጇ እኔ አለሁት። ምን ገላክሲ ወገን ያላችሁን ነገር ሰላም ደግሞ እንዴት ነህ? አማን ነው አሞራውዬ፣ ሰላም ነው አሎ ለአባት